ባህሪና ድነት ስንል ምን ማለታችን ነው? ሰው በስራ ይድናል እያለን ነው ማለት። እነዚህ ነገሮች ሁሉ ማድረግ አለብን ካልን ሌሎች ደግሞ ምን ይላሉ? በቃ እነዚህ ነገሮች ሁሉ ክርስቶስ አርጎታል፣ እኛ ማድረግ አያስፈልገንም፣ እሱ ድካማችንን ደክሟል፣ ስራችንን ሁሉ ሰርቶ ተፈጸመ ብሏል፣ ስለዚህ እኛ ይሄን ሁሉ ማድረግ አያስፈልገንም ይላሉና ትክክለኛ ባህሪን በመወሰን ረገድ ሁለት ጫፎችን መራቅ አለበት። ጫፎችን ወይም ሁለት ጽንፎችን መራቅ አለበት። የመጀመሪያው ህጎችንና የመርህ ትግበራዎችን እንደ የድነት መንገድ ህጎች፣ እነዚህ የመርህ ህጎች እንደዚህ ማድረግ አለብን የሚለውን እንደ ድነት መንገድ መቀበል ስተት ነው። አንዱ ጽንፍ የረገጠ ስተት። ጳውሎስ እነዚህን ጫፍ የወጡ ነገሮች በሚመለከት እንግዲህ አንዳንድ ነገሮችን ተናግሯል። በተለይ ገላትያ ምዕራፍ 5 ቁጥር 4 ላይ ምን ብሎ ይናገራል? ሰዎች በስራቸው ሊድኑ እንደሚችሉ የሚናገሩ ከሆነ ስተት ነው። ይህንን ሐሳብ ሲያጎላው ምን ይላል ጳውሎስ? በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችሁ። በሕግ ለመጽደቅ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችሁ፣ ከጸጋው አጥር ውስጥ ወጥታችኋል፣ ብቻችሁን ነው የምትደክሙት እያለን። ያ ማለት እኔ በሰራሁት ስራ፣ እኔ ባደረጉት ድርጊት፣ እኔ በተጠነቀቁት ጥንቃቄ ነው ሰማይ የምገባው፣ እኔ ራሴ ለራሴ አጽዳቂ ነኝ ካልኩኝ ክርስቶስ አያስፈልገኝም ማለት። ስለዚህ በዚህ አንጻር አንዱን ጫፍ ይዘን መሄድ እንደሌለብን ይናገራል። የዚህ ተቃራኒ ጫፍ የሆነው መርህ ደግሞ ስራ ስለማያድን አስፈላጊያችን አይደለም፣ ስለዚህ የሰው ስራ ምንም አይነት ለውጥ አያመጣም። በዚህ ጫፍ ላሉትም ደግሞ ጳውሎስ ምን ይላቸዋል? እንደዚህ ብሎ ነግሯቸዋል። በተለይ ገላትያ ምዕራፍ 5 ቁጥር 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ በስጋ ምክንያትን ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። ከዚህ በፊት ያለውን ቃል ልድገመው። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ ይላል። ነፃ መውጣታችሁ በጸጋ ስር መሆናችሁ ለስጋችሁ ወይም ለኃጢአታችሁ ምክንያት እንዳይሰጥ ተጠንቀቁ በማለት ይናገራል። እንግዲህ ሁለቱን ጽንፎች መራቅ እንዳለብን ቅድም አይተናል ማለት ነው። እያንዳንዱ አባል የራሱን ሕሊና ሲከተል ከማቴዎስ ምዕራፍ 18 እና ከገላትያ ምዕራፍ 6 ቁጥር 2 ጋር በተጣጣመ ሁኔታ መሰል ክርስቲያኖችን የጋራ ደቀ መዝሙር ማድረግ አይኖርም። ቤተክርስቲያን በውስጧ የጋራ ፍቅርና ለእርስ በርስ መጠንቀቅ ያለባት የክርስቶስ አካል መሆኗ ቀርቶ ያንዳንዱ ግለሰብ መሰሎቹ ምንም ኃላፊነት ሳይወስድ ወይም ለእነርሱ ግድ ሳይለው የራሱን መንገድ የሚሄድበት የግለሰቦች ስብስብ ትሆናለች እና ክርስቲያን ከጸጋው ርቆ ከስራም ርቆ የሚሄድ ከሆነ ወይም ስራን ብቻ እየሰራ ጸጋ ከሌለው ወይም ደግሞ በጸጋው ብቻ ሆኖ ምንም አይነት ስራ ምንም አይነት ኮንትሪቢዩት ካላደረገ በእነዚህ በሙሉ ክርስቲያን ብቻውን ተገንጥሎ እንደሚሄድ ይታያል ማለት ነው። ስለዚህ እሱም አደገኛ ነው። ሁለቱንም ሪጀክት ማድረግ እንደገና ደግሞ ሁለቱንም ጫፍ ደግሞ ይዞ አንደኛውን ትቶ አንደኛውን መያዝ፣ ይሄም ትክክል እንዳልሆነ ልንረዳ ይገባናል ማለት ነው። ብዙ ጥያቄዎች የሚነሱት በዚህ ላይ ነው። እንግዲህ ብዙ አብያተ ክርስቲያናት የሚያነሱት እናንተ ሰንበት ጠባቂዎች ናችሁ፣ እናንተ ሕግ ጠባቂዎች ናችሁ ብለው የሚያነሱት ለዚህ ነው። አንዳንድ ጊዜ ሶሻል ሚዲያዎቻችን ላይ የምንለጥፋቸው ነገሮች አሉ፣ ልክ እንደ መፈክር የሚመስሉ ነገሮች። ከሰባተኛው ቀን አድቬንቲስት ቤተክርስቲያን ውጪ እውነት የለም ብሎ ለምሳሌ አንድ ሰው ፌስቡክ ላይ ቢለጥፍ ምን ማለት ነው? ይሄ ማለት ሌሎቹ ቤተ እምነት ውስጥ ያሉ ሰዎች ያሉበት ቦታ በትክክል 100% እርግጠኛ እውነት እንደሆነ አምነው ነው የሚከተል። እኛ ያመንነውን እውነት፣ እኔ ያመንኩትን እውነት ይሄ ብቻ ነው እውነት ብሎ መናገር ከመፈክር ውጪ ምንም ሊሆን አይችልም። ምክንያቱም ትምህርት አይደለም እየሰጠው ያለው ያ ሰው ካለበት ቦታ እንዲወጣ አይደለም እየጠራሁት ያለሁት፣ በፍቅር እያናገርኩት አይደለም ያለሁት፣ ነገር ግን እየፈከርኩ ፉከራ ነው። ያ ሰው ወደ እኔ ሊመጣ አይችልም፣ ወደ እውነቱ ሊመጣ አይችልም። እውነት ነው ብሎ ቢያስብ እንኳን በቃ ዘግቼዋለሁ፣ በቃ ዘጋሁት፣ ጆሮውን ዘጋሁት ማለት የመስማት ፍላጎት የለውም። ከዛ በኋላ ምንም አይነት ነገር ብናገር ሪጀክት ነው የሚያደርግ። አንዳንዴ አነጋገራችን ዋይዝ ሊሆን ይገባል። ሰዎችን እንኳን እንደው ስንነጋገር እንደው ስለ እምነታችን እንኳን ስናስረዳቸው መጀመሪያ አፕሪሼት ሊደረጉ የሚገባውን ነገር አፕሪሼት ማድረግ አለብን። ለምሳሌ እኔ ከሙስሊም ጋር ባወራ ሙስሊሞች በጣም የሚደነቅ ባህሪ አላቸው፣ የሚደነቅ ነገር አላቸው። ከሚደነቀው ነገር ብጀምር እኮ ችግር የለም። ቶሎ ብዬ ሄጄ ቀንዳቸውን ከምመታው በቃ የሚደነቀውን ነገር መናገር። ለምሳሌ አለባበሳቸው ቆንጆ ነው፣ ይማርካል። ሴቶቻችን እንደዛ ቢለብሱ እንዴት መታደል። በተለይ ከተማ ያሉ ሴቶች ያለ ሱሪ በቃ ልብስ የሌለ የሚመስላቸው ሰዎች ከአለባበሳቸው ጀምር እያደነኩኝ ብጀምር
አለባበሳችሁ በጣም ቆንጆ ነው፣ አላህ ይባርካችሁ ብል ምንም ችግር የለውም። ከዚህ ጀምሬ ጓደኝነት እየፈጠርኩኝ ነው ያለኝን እውነት ሳካፍላቸው ከዛ በኋላ ይሰሙኛል። ኢቨን ጾማቸው ላይ እኮ እንኳን አደረሳችሁ ብል ችግር የለውም። እኛ በቃ እኛ ብቻ ነን ትክክል። ይሄ ሐሳብ የማን እንደሆነ ታውቃላችሁ? የፈሪሳውያን። እኛ በቃ አንዳንዴ ዳግማዊ ፈሪሳውያን የሆንን ይመስለኝ። ዛሬም ያንን ታሪክ እየደገምን ነው ብዬ አስባለሁ። እንደዚህ አይነት ፌስቡክ ላይ የምንለጥፋቸው ነገሮች ጥንቃቄ ያስፈልጋቸዋል። ለምሳሌ ሰንበት ቅዳሜ ነው ብዬ በ4 ነጥብ ብዘጋ ምን ማለት ነው? ይህንን የሚያነብሰው ምንድን ነው የሚገነዘበው? ምንም አይገነዘበው። ሰንበት ቅዳሜ ነው በቃ መፈክር ነው። ሰንበት እንዴት ቅዳሜ ሆነ? እዛ በኋላ ማን ቀየረው? መቼ ተቀየረ? በምን ተቀየረ? ቀናቶችና ትርጉማቸው ምንድን ነው? እያንዳንዱን ነገር ዘርዝሬ ጽፌ ግን ብለቅ ብዙ ሰዎች እውቀትን ይይዙበታል። ዛሬ ላይ መለሱ ይችላሉ። የሆነ ቀን ግን ክሊክ ሊያደርግ ይችላል አይምሯቸው እና በዚህ ሁኔታ ላይ ጥንቃቄ ልናደርግ ይገባል። እንደዚሁ በመፈክር ደረጃ ሳይሆን የኔ እምነት ብቻ ነው ትክክል በሚል በቃ እንደው ከኔ ውጪ እንደው ላሳር የምንል ከሆነ እንደዚህ አይነት ሜትድ ክርስቶስ አልተጠቀመም በጭራሽ። እንደዚህ አይነት አፕሮች ክርስቶስ አልተጠቀመም። ዮሐንስ ወንጌል ምዕራፍ 4 ላይ ሂድ ውስጥ እንዴት አድርጎ ያችን ሴት እንዳናገረ በቃ ዲያሎጉ በቃ ይገርማችኋል። የሆነ ፊልም ነው የሚመስለው። ዲያሎጉ ራሱ የሚገርም ነው ማለት በቃ ፍሰቱ ታውቁታላችሁ። ታሪኩን በጣም አሜዚንግ ነው። ስቴፕ ባይ ስቴፕ በተለይ የዘመናት ምኞትን ስለሱ ያለውን ታሪክ ስታነቡ በጣም ነው የሚገርማችሁ። ዲቴይል ነው በቃ የሚገባው። በዛ አይነት ሜትር ነው ለሰዎች የምንደርሰው ወንጌልን የምናሰራጨው እንጂ እንደዚህ የሆነ ቡና መጠጣት እኮ ኃጢአት ነው፣ ስጋ መብላት እኮ ኃጢአት ነው እንዴም ሰማይ እኮ አትወርስም እያልኩኝ እያስበረገግኩ አናት እየመታው ከሆነ ወንጌል የምሰብከው ማንም ወደዚህ አይመጣም። ማንም እስር ነው የሚሉት። ጭራሽ እንደዚህ አይነት እምነት አለ እንዴ ነው እንደውም አቢዩዝ ነው የሚያደርጉ። ያ ሰው ለዘለዓለም ይህንን አይነት እምነት እንዳይሰማ ጆሮውን የደፈናቸው እና በጣም ከፍተኛ ጥንቃቄ ያስፈልገናል ወንጌልን ስትሰራ። እንግዲህ ቅድም 2 ጽንፎችን አንስተን ነበረ። ሰዎች በጸጋ ብቻ ይዳናል ብለው ካሉ ሕግ አያስፈልገውም ብለው ካሉ አንድ ጽንፍ ይዘዋል። አይ ሕግ ደግሞ መጠበቅ አለብን ካሉ በሕግ ነው ምድነው ካሉ ደግሞ ጸጋ አያስፈልገንም እያሉ ነው። ሁለቱም ጽንፍ ትክክል እንዳልሆነ በገላትያ 5:2 እና በገላትያ 5:13 ላይ ተመልክተናል። እናንተ ደግሞ በዚህ ሐሳብ ላይ ጥያቄ ወይም ሐሳብ ስጡበት። ተባረኩ። ቅድም የተናገርከው ነገር በጣም ትክክል ነው። ይህን ስትለኝ ደግሞ አንድ ጥቅስ አስታውሳለሁ። የዮሐንስ ራዕይ 14:12 እነዚህ ናቸው የኔ ትእዛዛትን የጠበቁ እና በክርስቶስ ያመኑ የሚል ሀሳብ አለ። ሁለቱ ተነጣጥለው አይሄዱ። ሁለቱም አብረው የሚሄዱ ነገሮች። አንዱን ልታፈርሰው አችልም። በክርስትና ህይወት አግሬሲቭም መሆንም የለብንም። እንዳልከውም አግሬሲቭም መሆን የለበትም። ሁሉም ነገር በፍቅር መሆን አለበት። ክርስቲያናዊ ባህሪ ሲባል በቃ የክርስቲያን ባህሪ በቃ መልካም መሆን አለበት፣ ጥሩ መሆን አለበት። እና ይህን እንዴት ነው የምትገነዘቡት? ማለት የምንሰብከው የምንናገረውና የምንኖረው አንድ አይነት አይደለም። ከዚህ አንጻር አሁን ያለውን ክርስትና እንዴት ነው ሊመዘን የሚችለው? አሁን ያለው ክርስትና እንዴት ነው? አብዛኞቻችን ማለት ይቻላል እንደገና በእኛ ቤተክርስቲያን ውስጥም ራሱ እንደገና ደግሞ ከቤተክርስቲያን ውጭ ያሉትም አደርስ ዴሚኔሽንስ ብትመለከት የሆነ የሚያመሳስለን ነገር አለ። እንደገና ደግሞ የሚያለያየን ነገር አለ። አንደኛው ታማኝ አለመሆን ይመስለኛል። ሊያዝነው አቋም ታማኝ አለመሆን በቃ የሆነ ዲስትራክሽን በጣም ነው የሚያጠቃል። በእርግጥ መጽሐፍ ቅዱስ ሲናገር ጸጋ ከኃጢአት ሁሉ ጋር ደግሞ በዝቷል ይላል እና ኃጢአት በበዛ ቁጥር የክርስቶስ ጸጋ በዛው ልክ በዝቶልን ነው የኖር ነው። ብዙ ነገር ይለካል አይደል? እዚህ ምድር ላይ የክብደት መለኪያ አለ፣ የፈሳሽ መለኪያ አለ፣ የርቀት መለኪያ አለ። እያንዳንዱ ነገር ሊሚት አለው፣ ይለካል። የማይለካ ነገር የለም። ኦንሊ አንሊሚትድ የሆነ ነገር ብዬ የማምነው ነው የእግዚአብሔርን ምሕረትና ቸርነቱን። አንሊሚትድ የማይለካ ነው። በምንም ልትለኩት አትችሉም እና ገደብ ልትሰሩለትም እዚህ ድረስ ነው ልትሉም አትችሉ። የእግዚአብሔርን ምሕረትና ቸርነት ያ ባይሆን ኖሮ እኔም እናንተም ዛሬ በህይወት ባልኖርን ነበር። እውነት ለመናገር ማናችንም የትኛውም እንደው እኔ ነኝ ያለ ክርስቲያን በህይወት ሊኖር አይችልም። ሮሜ ላይ ሲናገር ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል፣ ሁሉም ኃጢአተኞች ናቸው። ነገር ግን ኃጢአት ደግሞ በዛው ልክ ደግሞ የክርስቶስ ጸጋ ስለበዛ ነው ዛሬ እኔና እናንተ የተናገርነውን እንኳን ባንሆንም ያሰብነውን እንኳን ባንሆንም። ክርስትናን እንዴት እናየዋለን ለተባለው ያው እኔ የግሌን ሀሳብ ክላለሁኝ። ከድሮ አሁን
የሚባለው ነገር አንዳንድ ቆም ብለን ስናስብ ብዙ የሚከብዱን በተለይ ከማየት አንጻር ለምሳሌ ድሮ በና አብርሃም ዘመን በክርስቶስ ዘመን እንደዚህ አይነት ቴክኖሎጂ አልነበረም። ሰዎች ዛሬ ቅድም አንተ እንዳልከው ገጠር ሄደ ምንም ነገር የሌለ አእምሮ ራሱ ሰላም ነው። ምንም በማየት የምትታለልበት ነገር ውስጥ የለህም። አሁን ላይ ግን አንዳንዴ ስልካችን ራሱ ጠላታችን ነው። ሰዎች በማየት ይሳሰታሉ። ለመልካም ነገር እንኳን ብለን ቲክታክ ገብተን ስክሮል ስናደርግ የሚመጡልን ቀልድ፣ ዘፈን ብዙ ነገሮች ናቸው። በእነዚህ እንኳን እንሳሳታለን። ግን እነዚህ አይደሉም። አንዳንድ ጊዜ ክርስትና ልምምድ ነው ብዬ አስባለሁ። ማለት ቀስ በቀስ ልናድግ የሚገባን ነገር ቀስ በቀስ እንግዲህ የምታድግ ሀብት ትበዛለች እንደሚል ሰለሞን ክርስትናም እንደዛ ነው ብዬ አስባለሁ። ክርስትና ደግሞ በተጨማሪ ነፃነት ነው ብዬ የአእምሮ ነፃነት ህሊናችን መውቀስ የለበትም። ብዙ ክርስቲያኖች ድራማ የሚሰሩ በሰው ፊት ሲታዩ ሲሰብኩ ሲዘምሩ እጅግ በጣም አንቱ የተባሉ በአገልግሎታቸው፣ ነገር ግን በራሳቸው በህይወታቸው በጣም በብዙ የሚወቀሱ የራሳቸው አእምሮ የሚወቅሳቸው ሰዎች አሉ። ሁላችንም ማለት ነው። ክርስትና በግላችን የምንኖረው ህይወት ነው። ከክርስቶስ ጋር ያለን አንድነት፣ ከክርስቶስ ጋር ያለን ታችሜንት በጣም የጠበቀ በጣም በቃ አለ አይደል? እንዴት አድርጌ ልገልጸው እችላለሁ? ከዚህ እናም ከጸሎትም ጋር ተያያዥነት ያለ ነው ብዬ አስባለሁ። የራሳችንን ነፃነት ማወጅ ነው። ከኃጢአት አርነት ሊሆን ይችላል፣ ትላንት ከነበርነው ህይወት ሊሆን ይችላል። ከዛ በኋላ ነው ለሌሎች ሞልቶ የፈሰሰ አይደለ? በውስጥ ሲሞላ መፍሰሱ አይቀርም። ለኛ ሲበቃ ከኛ በኋላ መውጣቱ አይቀርም፣ መታየቱ አይቀርም። ክርስቶስን የቀመሰ ሰው እንግዲህ የሆነ ድርጅት መልካምነት ያየ ሰው ያ ድርጅት እኮ በጣም እንደዚህ እንደሆነ ያን መስታወቂያ ይሰራል አይደል? በቃ ከመናገር አይቆጠብም። ልክ እንደዛ ነው ክርስትና። ከክርስቶስ ጋር ያለንን አንድነት እያጠነከረን ስንሄድ አንተ በተረከው ይሄ የዋሻ ሰው ዳግ ባችለር የተባለ ሰው የሆነ ጊዜ እንግዲህ ቸርች ሲሄድ እንግዲህ አድቬንቲስት ብሎ ሲሄድ ሰዎች የእርሱን አለባበስ በማየት የሸሹበትን የተጸየፉበትን ሁኔታ አየና ወደዛ ቸርች ላለመሄድ የወሰነበትን ሁኔታ እንግዲህ በዛ ትረካ ውስጥ ሰምቻለሁ። ያ ማለት ምንድነው? ክርስትና በዛ ውስጥ የሚገለጽ ነው። በምናሳያቸው ሰዎችን በምንመለከታቸው አይን ጭምር የምናሳየው የምንኖረው ህይወት ነው። ክርስትና እውነት የሚታይ ነው፣ የማይታይ አይደለም። ሞልቶ የፈሰሰ ነገር እንደሚፈስ ሁሉ እንደሚታይ ሁሉ ክርስትናም እንደዛ ነው ብዬ አስባለሁ። በብዙ ነገር ክርስትናን ልንገልጽ እንችላለን። ከስራም እንኳን በኋላ እንኳን ቢሆን ጊዜያችንን የሚሻማን ለምሳሌ አሁን ቴክኖሎጂ እና ስልክ ካየን በጣም ብዙ ጊዜያችንን ይወስዳል። ህሊናችን እኮ ይነግረናል ትክክል እንዳልሆነ፣ ማለት ሰፊ ሰዓት ለማይረባ ነገር ጊዜ እያባከነን እንደሆነ ማለት። ጊዜውን ስናይ ዘመኑ እያለቀ ጊዜው እያበቃ ነው። እኛ ግን እዛው ጋር ያለ ነው። ያ ማለት አይምሯችን እየነገረን ነው፣ እያስረዳን ነው። ከምንሰማው ከምናያቸው ነገሮች እንድንነቃ የሚያደርገን ነገር ነው የምንሰማው ማለት ነው። በየትኛውም መንገድ ማለት የሚታይ ክርስትና ማለት ነው። ብዙ ጊዜ በእኛ በሰዎች በተለይ በአሁን ጊዜ ባለ ክርስትና የታይታ ህይወት ነው ያለን ማለት ነው። ውጫችን ስንታይ ክርስቲያን እንመስላለን፣ ግን ተግባር ላይ ዜሮ ነን። ስናስተምር ስንሰብክ በጣም ጥሩ የሚባሉ እንትኖችን እናስቀምጣለን፣ ሀሳቦችን እንሰጣለን፣ በደንብ እናገለግላለን፣ ምን እንላለን። ግን ወደ ህይወት ማለት ወደ ራሳችን ወደ ተግባራችን በመድረክ የሚሰበከውና በቤት ውስጥ ያለው ህይወት ግን በጣም ያ ነው እንዲቀየር የሚያስፈልገው። ወደ ተግባሩ ጋር ስንመጣ ክርስትናን በተግባር የመግለጽ በተግባር የማሳየት ማለት ወደ ክርስቶስ ስንመጣ ክርስቶስ በተግባር ነው እየገለጸ የነበረው። የሚናገራቸውን ነገሮችን ሁሉ በተግባር ያደርጋቸው ነበር። ለድሆች መስጠት እንዳለባቸው ሲነግራቸው እየሰጠ ነው። ያም ብዙ ኖሮት ሳይሆን ሰው የሰጠውን ነገር እሱ አሳልፎ እየሰጠ ማለት ነው በተግባር እና ወደኛ ጋም ሳንረዳ ቀርተን አይደለም፣ ሳናውቅ ቀርተን አይደለም። ሁሉን ነገር እናውቃለን፣ ግን ወደ ተግባር ጋር ስንመጣ በጣም ድካም አለብን። ያም ደግሞ በራሳችን ብርቱ መሆን አንችልም፣ በራሳችን ማሸነፍ አንችልም። እርግጥ ይህንን ዓለም ማለት እና ስጋንም ራሱ በራሳችን ማሸነፍ አንችልም። ልክ ጳውሎስ እንደሚናገረው ለዚህ ለሞት ከተሰጠ ስጋ ማን ያድነኛል? እኔ ማድረግ የምፈልገው ሌላ ነው፣ ሳደርግ የምገኘው ግን ሌላ ነው ብሎ የሚለው እሱ ማድረግ የሚፈልገው መልካም ነገርን ሆኖ ሳለ ስጋው ግን የሚገፋው ወደ ሌላ ነገር ነበር ማለት ነው። እኛም ልክ እንደዛ ነው። እኔ ራሴን በዛ ቦታ ነው ማስቀምጠው። እታገላለሁ፣ ግን የማገኘው ራሴን
በማልፈልገው ቦታ ነው ማለት። መልካምን ነገር ማድረግ እንፈልጋለን፣ ግን ደግሞ ስጋችን ደግሞ መልካም ያልሆነውን ነገር እንድናደርግ ይገፋፋናል። ያ ማለት በማይረቡ ነገሮች ጊዜያችንን እንድናባክን፣ ወደ ክርስቶስ ስንቀርብ፣ ወደ ቃሉ ስንቀርብ ህይወታችን እየተለወጠ ነው የሚሄደው። ማለትም የክርስትናን ህይወት እየተለማመድነው ነው ማለት ነው። ያ ማለት የቅድስናን ህይወት ማለት ነው። ሁሉም ነገራችንን ጊዜያችንን እሱ ነው እየተሻማ ያለው ማለት ነው። መጽሐፍ ቅዱስ ማንበብ ራሱ ሰው ሲፈልግ በስልኩ ላይ መጽሐፍ ቅዱስ የሚያነበው፣ በዛ መሀል ግን ሌላ ነገር ከመጣ ሰው ከደወለ ያንን ስልክ ይመልሳል ማለት ነው። ስለዚህ ከመጽሐፉ ቀርቶ ወደ ስልኩ፣ ያ ማለት በቃ እሱ በየትም የሚሆን በየትም በጥበብ እየተሻማን ያለው ማለት ነው። ያም ደግሞ የክርስትናን ባህሪ፣ ትክክለኛውን የክርስትና ባህሪ እንዳንገልጽ እንዳናሳይ ማለት ነው። ከመናገር ያለፈ ማለት በህይወት የሚታይ ማለት ነው። በህይወት ለማሳየት ደግሞ ያው ትግል ይጠይቃል። ያም ትግል ደግሞ ያው መንበርከክ ነው። የኛ አቅም የኛ የምንችለው መንበርከክ ነው። መንፈስ ቅዱስ በቤተ መቅደስ ወይም በቤተ ክርስቲያን ውስጥ ብቻ ሳይሆን የሚሰጠው በግል በእያንዳንዳችን ልብ ውስጥ የሚሰጥ ነገር ነው። መንፈስ ቅዱስ የሚያድረው በእግዚአብሔር ቤት ውስጥ ብቻ ሳይሆን የእግዚአብሔር ቤት በሆነው በእያንዳንዳችን አካል ውስጥ ማደሪያው አድርጎ ያድራል። እንደውም 1 ቆሮንቶስ 6 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ማንም ሰው የራሱ አይደለም። የራሱን አካል እንደፈለግኩ አደርጋለሁ ብሎ ቢያስብ የራሱ እንዳልሆነ እንቁ እንደሆነ ሊመለከት ይገባል ማለት ነው። እና ድክመታችንን አውቀን እግዚአብሔርን እርዳኝ ማለት ይሻላል ወይስ አይ እኔ ብርቱ ነኝ አልወደኩም? እንግዲህ መጽሐፍ ቅዱስ ምንድነው የሚለው? የአፍን ፍሬ ትበላለህ ይላል አይደለ? ቃል ብቻ አውጣ፣ በቃ ቃልህ በደንብ ሰርቶ ይመጣል። የትኛውን ብንመርጥ ይሻላል? ችግራችንን አውቀን ለችግራችን መፍትሄ መፈለግ ይሻላል ወይስ አይ እኔ በቃ እግዚአብሔር ይረዳኛል አልወደኩም፣ በቃ ብርቱ ነኝ፣ ሄዳለሁ፣ እነሳለሁ፣ ሮጣለሁ፣ እንደ ንስር ምናምን እሆናለሁ ብለን መፎከሩ ይሻላል ወይስ ችግራችንን አውቀን መፍትሄ መፈለግ ይሻላል? አሁን ሁለት ጽንፍም ስላለ ማለት ነው። የትኛውን ብንመርጥ ነው የሚሻለው በዚህ ዘመን ያለን ክርስቲያኖች? እንደዛ ከሆነማ እንትን ላዶቂያ ሆነን ማለት እኮ ነው። ላዶቂያ ኦፍኮርስ ላዶቂያ ነን፣ ግን ላዶቂያ ምንም አያስፈልገኝም ነው የምትለው አይደለ? በመጨረሻ እንትን በቃ ምንም አያስፈልገኝም። ከዛ ፈጣሪ ምን አለ? ምን ያክል ጎስቋላ እንደሆንሽ አታውቂም፣ በቃ ላይክ ራቁት እንደሆንሽ አታውቂም። ዳት ሚንስ በቃ ላይክ እንደዚህ ስንል ላይክ አሁን ከኩራት ጋር አገናኘዋለሁ። አሁን ለምሳሌ ሉሲፈርን የወደቀበትን ሚንስ ታውቃላችሁ? በቃ ላይክ ኩራት በጣም የመጨረሻ የኃጢአት ጥግ ነው። በቃ ላይክ እንታበያለን እንደዚህ ስንል። እንዲያውም የሆነ ሁለት ታሪክ አለ። ሁለት ሰዎች ነበሩ ሲጸልዩ። አንዱ ላይክ እንደዚህ ሰውዬ ስላላረከኝ ብሎ ጸለየ። ከዛ አንዱ ደግሞ ሲጸልይ ደግሞ እኔን ምስኪኑን ኃጢአተኛውን ይቅር በለኝ ብሎ ነው የጸለየው። አሁን ችግር የራሱን ቅድም እንዳልከው የራሱን ችግር አውቆ ነው የመጣው አንደኛው ግን በቃ ምንም አያስፈልገኝም ነው፣ ራሴን እችላለሁ። እና ይሄ ስትመለከት ለክርስቲያን ምንም አይበጅም። ዋናው የሚበጀው የራሳችንን መፍትሄ ከማበጀት ይልቅ ወደ ክርስቶስ መተን በፈሰሰው ደሙ አምነን ኃጢአታችን ንስሐ እየገባን ብንመለስ ባይነ። ደግሞ በዚህ ዘመን ደግሞ በጣም ከባድ ነው። ራስን ዝቅ ብሎ ማዋረድ በጣም ይከብደናል። እውነት ለመናገር በቃ ላይክ ህይወታችንም የማይቀየረው ለዛ ነው። ላይ አንደኛ በኑሯችን በጣም ጸላይ ንስሐ መግባት አለ። ንስሐ ካልገባን የክርስትና ባህሪ መቼም አይመጣልን። አንድ እሱ ነው የታየኝ። ሁለተኛ ደግሞ አንባቢያን መሆን አለብን። በቃ የቃሉ ሰው ባነበበዋል። ለምሳሌ ሌሎች ዶሚኔሽኖች እንደምመለከተው ከሆነ አንዱ በሰበከው ላይ ነው ዲፔንድ የሚሆን። ራሳቸው መርምረው እንትን ያሉ ይሄኛው እኮ ትክክል ነው ምናምን ብለው ነው እንትን የሚሉት። ኢቨን ዶ ያ ነገር ትክክል ባይሆንም የስተት ትምህርት ቢሆንም በቃ ትክክል ነው ሰውዬው ሰው ብሎ ምናምን ብለው ነው የሚቀበል። እና ያነበብን እየጸለይን ካልሆነ በስተቀር ነፍሳችንን በማዋረድ የእግዚአብሔርን ምሳሌ ይዘን ካልሄድን በስተቀር ይህን ጉዞ ልንቀጥል አንችልም። እሺ ተባረኩ። በጣም ደስ የሚል ውይይት ነው። በእርግጥ የክርስቲያን ባህሪ እንዴት ነው ምንድን ነው በሚል ሀሳብ ላይ ጥሩ ውይይት እያደረጋችሁ ያላችሁትን ጌታ እግዚአብሔር ባርካችሁ። ማስተዋል እንግዲህ ጠበቅብናል እንጂ በእኛ ላይ በጣም ብዙ ነገር ስለሚቀረን አሁን በጠየቅከው ሀሳብ መሰረት ነው። በእርግጥ እኔ ልጠይቅ ያሰብኩት ሁለት አይነት ጥያቄ ያለውና አንደኛው አንድ ክርስቲያን ለምሳሌ ቀደም ስለ ጸጋም አንስተን ሀሳቡን ስታወሩት ነበር። ወደ ጸጋው ዙፋን ለመቅረብ በእውነት መቅረብ እንዳለብን
ማመን እንዳለብን፣ ያመነ ሰው ደግሞ መለወጥ እንዳለበት ነው ቃሉ የሚናገረው። አንድ ክርስቲያን ለምሳሌ ክርስቲያን ከሆነ ፍሬ ማፍራት ወይም ለውጥ ባያሳይ የሚጎድለው ምንድን ነው? ወይም በርዩን ባይቀይር ባይለውጥ። ሁለተኛ ደግሞ አንድ ክርስትና ወይም የአንድ ሰው ክርስትና ባይገለጥ ለራሱ ብቻ በመልካም ስነ ምግባር ብቻ ብኖር ለሰው ሳያሳይ ኃጢአት አለው ወይ የሚለው ሀሳብ ነው። እንግዲህ ከተረዳችሁ መልካም ወንድሜ ተባረክ። ጥሩ ጥያቄ ነው። ጥያቄው ግልጽ ነው አይደለ? ጥያቄው ግልጽ ነው። ጥላይ አንደኛ የዘላለም ሕይወት እናጣለን። የተሰጠንን ተስፋ ወይም የተሰጠን ጸጋ ልበለው እሱን ነገር እናጠዋለን። ያን ነገር ዴፊኔትሊ ነው የምናጠው። ሁለተኛ ደግሞ ከእግዚአብሔር ጋር ያለን ቁርኝነት ወይም ግንኙነት እሱንም እናጠዋለን። እግዚአብሔር መንገስ በሕይወታችን ሳናነቅሰው ስንቀር ወይም ያ ፍሬ ሳይታይ ሲቀር እና መጽሐፍ ቅዱስ እኮ ፍሬ የማያፈራ ዛፍ ተቆርጦ ይጣላል ይሌለ እንዴ? ስለዚህ ፍሬ የማያፈራ ክርስቲያን ፍሬዎች ማሳየት ካልቻለ ወይም ደግሞ ዝም ብሎ በቃ ሳያፈራ ብቻ በቃ ክርስቲያን ስለተባለ ብቻ ዝም ብሎ በስሙ ቢኖር ተቆርጦ ይጣላል። መጨረሻው እንደዛ ነው የሚሆነው። ለምን? ፍሬ የማያፈራ ዛፍ ተቆርጦ ይጣላል ይላል መጽሐፍ ቅዱስ። ስለዚህ ያም ክርስቲያን ሁሉም የተሰጠው አለ፣ እንዲያፈራ የሚጠበቅበት አለ። ያም ማለት ደግሞ እግዚአብሔር ልክ አንድ ሰው ሲያገለግል የሚሰጠው መክሊቶች አሉ። በእነዚህ ያ መክሊት ራሱ ማለት ምንድነው? ፍሬ እንደማፍራት ማለት ነው። በተሰጠው መክሊት መጠቀም፣ በተሰጠው አገልግሎት ማገልገል። ያ ማለት ምን እያደረገ ነው? ፍሬ እያፈራ ነው። ስለዚህ ያ ፍሬ ደግሞ ልክ አንድ ዛፍ ካደገ በኋላ ፍሬ ማፍራት እንዳለበት ሁሉ፣ ስለዚህ ግን ፍሬ ካላፈራ ልክ ክርስቶስ ረገማት አይደለም የሚለው ፍሬዋን ወደ ሲያያት በጣም አረንጓዴ ሆናለች፣ ቅጠል በጣም ለምልማለች፣ ስለዚህ ፍሬ አለባት ብሎ ሲጠጋት ግን ፍሬ የለባት። ስለዚህ ምን አላት? ረገማት። ስለዚህ የኛ ዕጣ ፈንታ ያ ነው የሚሆነው፣ መቆረጥ ነው የሚሆነው ማለት ነው። ሌላ አንድ ጥያቄ ነበረው በዛ ሀሳብ ላይ። ለምሳሌ አንድ ክርስቲያን የራሱ መልካም ሆኖ መልካም ስነ ምግባሩን ለሌሎች መልካምነቱን እና ያንን ሳይነግር ወይም ሳያሳይ ብኖር ኃጢአት አለው ወይ ነው። እቺ ደግሞ ዞር ያለች ናት ከቅድሙ። መልካም። እሺ ጥሩ ጥያቄ ነው ሙሌ። ማለት ነው መልካምነቱ ለራሱ ብቻ ቢሆን ያው ማለት ያው የጋን ውስጥ መብራት ቢሆን ምን ችግር አለው ነው አይደለ? ያው መብራትን እናንተ የዓለም ብርሃን ናችሁ ነው አይደል ያለው ክርስቶስ። መብራትን አብርተው በእንቅብ ውስጥ ወይንም በደብቀው ቢያቆዩ ቢያስቀምጡት ምን ዋጋ አለው ይለናል። እና መብራት ለሁሉም በሚታይ ቦታ ይቀመጣል፣ ሁሉንም እንዲያበራ ማለት ነው። እንደውም በተራራ ላይ ያለች ከተማ ልትሰወር አይቻላትም የሚል መልካምነት ካለ መልካምነታችን ሊሰወር አይችልም። እንደው ልሰውረው ብንል እንኳን አይሰው። መልካምነት የሚወጣ ነገር ነው። አሁን ሳምንቱን እኮ መጽሐፍ ቅዱስ አንብባችሁ ከሄዳችሁ ቸርች ውስጥ በቃ ዝም ልበል ብትሉ እንኳን ዝም አያስብ። በቃ ሳምንቱም ሙሉ ያነበባችሁት ነገር ልውጣ ብሎ ይገነፍናል። ያው እናንተ ሞክራችሁት ሊሆን ይችላል። መልካምነት በነገራችን ላይ ሰው ራሱ የሚያመጣው ነገር አለ። እኔ ላለኝ መልካምነት ሪዋርዱን የሚወስደው እግዚአብሔር ነው። ማንኛውም ደግ የምትሉት ሰው ላደረገላችሁ ነገር እሱን አይደለም የምታመሰግኑት፣ እግዚአብሔር በዛ ሰው ተጠቅሞ ያደረገው ነገር ስለሆነ መጀመሪያ የምታመሰግኑት እግዚአብሔር ነው አይደለም? ልክ እንደዛ አንድ ክርስቲያን መልካምነት ካለው ያንን መልካምነት ሊይዘው ሊደብቀው ኪሱ ሊከተው አይችልም፣ ያወጣዋል። ምክንያቱም ያንን መልካምነት ያገኘው ከእግዚአብሔር እንደሆነ ስለሚያውቅ። ነገር ግን የማይወጣ መልካምነት ከሆነ ግን ያንን መልካምነት ከእግዚአብሔር አይደለም። እንደዛ ነው። እግዚአብሔር የተሰጠ ነገር ይወጣል። በኤኒ ሚንስ ልትሰውሩ። ለምሳሌ መልካም በልባችሁ ውስጥ መልካምነት ኖረ እንበል። በቃ መልካምነት ቅን ሐሳቢ ነው፣ ፖዚቲቭ ቲንከር ሆናችሁ እየሄዳችሁ መንገድ ላይ አንድ አሮጊት አግኝታችሁ በቃ ዕቃ ደክሟቸው በቃ ሸክሞ ደክሟቸው በቃ እያሳረፉ በቃ ይህንን መሆኑን እያወቃችሁ ላትረዷቸው በፍጹም። መልካምነት በልባችሁ ካለ ታግዟችኋላችሁ፣ መልካምነታችሁን ታሳያላችሁ። ምክንያቱም ያ መልካምነት በልባችሁ እስካለ ድረስ ይገለጣል፣ ይወጣል፣ ለሌላው ይመነዘራል ማለት ነው። እሺ ሌላ ሀሳብ እንዳልከው ኢሶል አባውት ሼሪንግ ነው። ያገኘነውን ነገር ለሌሎች ማካፈል ነው የትኛው ዘርፉ ማለት ነው። እና እንዲያውም የሆነ አንድ ጥቅስ ነበረ፣ ለአንተ መልካም ሊደረግልህ የምትፈልገውን ነገር ለሌሎች አድርግም ይላል አይደለ? እንደዛ አይነት ጥቅስ እና ከልብ ወርቃማው ሕግ የሚባለውም ይሄ ነው። ያንተ ካገኘው ላይ ነው ለወንድም የምታካፍለው።